አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎችን መምታቷን አስታወቀች። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ዓላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የባህር ዘመቻ ከ800 በላይ ጥቃቶችን መፈጸሙን አስታወቀ። የአሜሪካ ማዕከላዊ ዕዝ በቅርብ ጊዜ በሁቲ እንቅስቃሴ ላይ ስለተደረጉ ጥቃቶች እሁድ ዕለት በወጣው ሪፖርት ከመጋቢት 6 2017 ዓ.ም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ መሪዎቹ ተገድለዋል ብሏል። አሜሪካ እንዳለችው ይህንን የተጠናከረ ዘመቻ የተወሰደው በኢራን የሚደገፉት ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በሚያቋርጡ መርከቦች ላይ የደቀኑትን ስጋት ለማስቆም ነው ተብሏል። የየመንን አብዛኛውን ግዛት የሚቆጣጠሩት ሁቲዎች ትላንት እሁድ አሜሪካ በዋና ከተማዋ ሰነአ ላይ በፈጸመችው አዲስ ጥቃት በሴቶችና ሕፃናቱን ጨምሮ ቢያንስ 8 ሰዎች መገደላቸውን አስታውቀዋል። ባለፈው መጋቢት ወር በሁቲ ቁጥጥር ስር በሚገኙ አካባቢዎች ላይ መጠነ ሰፊ ጥቃት እንዲፈጸም የያዙት ፕሬዚዳንት ትራምፕ ሁቲዎች ሙሉ በሙሉ የሚደመሰሱ ናቸው ተብለዋል። ጨምረውም ኢራን የሁቲ ቡድንን ከማስታጠቅ እንድትቆጠብ ቢያስጠነቅቁም ኢራን ግን የሚቀርብባትን ክስ በተደጋጋሚ ስታስተባብል ቆይታለች። የአሜሪካ ጦር እሁድ ባወጣው መግለጫ በተፈጸሙት ጥቃቶች የሁቲ የጦር መሳሪያ ማከማቻና ማምረቻዎች ከተመቱት ኢላማዎች መካከል መሆናቸውን ቢያመለክትም ነገር ግን ስለቀጠለው ጥቃት ምንም አይነት ዝርዝር አላስቀመጠም። አሜሪካ በሁቲዎች በቀይ ባህር በኩል የሚቋረጡ መርከቦች ላይ የሚፈጽሙትን ጥቃት እስኪያቆሙ ድረስ የምታደርስባቸውን ጫና እንደምትቀጥል አመልክታለች። ባለፈው ዓመት ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በኩል በሚያልፉ በርካታ የንግድ መርከቦች ላይ ሚሳኤል፣ ድሮንና ተንቀሳቃሽ ጀልባዎችን በመጠቀም ጥቃት ፈጽመዋል። በዚህም 2 መርከቦችን አስምጠው 3ኛውን በቁጥጥር ስር ከማዋላቸው በተጨማሪም 4 የመርከብ ሰራተኞችን ገድለዋል። ሁቲዎች ለፈጸሙት ጥቃት ምክንያቱ እስራኤል በጋዛ ላይ ለምትፈጽመው ጥቃት ፍልስጤማውያንን በመደገፍ መሆኑን እንዲሁም ኢላማ የሚያደርጓቸውን መርከቦች የእስራኤል የአሜሪካና የዩናይትድ ኪንግደም የሆኑትን ብቻ ነው ቢሉም ይህ ግን ከእውነታው የራቀ ነው። ይህ የሁቲዎች ጥቃት የቀድሞ ፕሬዚደንት ጆ ባይደን የቡድኑ ወታደራዊ ኢላማዎች ላይ የአየር ጥቃት እንዲፈጸም በማድረጋቸው ወይም ምዕራባውያን የጦር መርከቦቻቸውን በቀይ ባህርና በኤደን ባህረ ሰላጤ ላይ በማሰማራታቸው ሊገታ አልቻለም። ባለፈው ጥር ዶናልድ ትራምፕ ወደ ፕሬዚደንትነት መንበራቸው ከተመለሱም በኋላ የሁቲ ኃይሎችን የውጭ ሽብርተኛ ቡድን በማለት ሰይመዋቸዋል። የቀድሞ ፕሬዚደንት ባይደን ግን በየመን ያለውን ሰብአዊ ቀውስ ለማቃለል ሲልም ይህን የቡድኑ ፍረጃ አንስተውት ነበር። የመን ከ10 ዓመታት በላይ የቆየው የእርስ በርስ ጦርነት የወደመች ሲሆን የሁቲ ታጣቂዎች የአገሪቱን ሰሜን ምዕራባዊ ግዛትን ዓለም አቀፍ እውቅና ካለው መንግስት ነጥቀውም ከተቆጣጠሩ በኋላ በሳውዲ የሚመራው የአሜሪካ የሚደገፈው ጥምረት የየመንን መንግስት ወደ መንበሩ ለመመለስ ዘመቻ ከከፈቱ በኋላ ጦርነቱ ተባብሷል። በየመን እየተካሄደ ያለው ውጊያ ከ150 ሺህ በላይ ለሚሆኑ ሰዎች ሞት ምክንያት የሆነ ሲሆን በሀገሪቱ ከባድ ሰብአዊ አደጋንም አስከትሏል። በዚህም 4.8 ሚሊዮን ህዝብ ለመፈናቀል እንዲሁም 19.5 ሚሊዮን ወይም ግማሹ የአገሪቱ ህዝብ የሰብአዊ እርዳታ ጠባቂ ለመሆን ተገዷል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመርን በህገወጥ መንገድ በማቋረጥ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት በምትታመሰው የመን በኩል በማቋረጥ የተሻለ ኑሮውን ፍለጋ ወደ ሳውዲ አረቢያና የባህረ ሰላጤው ሀገራት ይጓዛሉ። ዓለም አቀፉ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃት እንዲሁም ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘገብም ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርባቸውም ባለፈው የአውሮፓውያን ዓመት ከ60 ሺህ በላይ ስደተኞች ወደ የመን የገቡ ሲሆን በአብዛኞቹ ምንም ድጋፍ አያገኙም። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ ዕዝ ፕሬዚደንት ትራምፕ በሁቲዎች ላይ የፈጸመውን ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንት በኋላ ሰራዊቷ የመን ውስጥ ከ800 በላይ ኢላማዎችን መምታቱን ካስታወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸመቻቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሁቲ ታጣቂዎችና ተዋጊዎች እንዲሁም የሁቲ የቡድን መሪዎች የቡድኑ የሚሳኤልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናትን ጭምር ተገድለዋል ተብለዋል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸሙት ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ በደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ የሚገኘውን ራስ ኢሳ የተባለውን የነዳጅ ማምረቻ ላይ በፈጸመው የተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች 171 የሚሆኑ ሰዎች ደግሞ መቁሰላቸውን ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ ዕዝ በበኩሉ በጥቃቱ የራስ ኢሳ ነዳጅ ማምረቻ ማውደሙንና ይህም ሁቲዎች ዘመቻዎችን የማካሄድ አቅማቸውን የሚያዳክመው ከመሆኑ በተጨማሪ ለሽብር ተግባራቸው ከምርቱ የሚያገኙትን በሚሊዮኖች የሚቆጠር ዶላር ገቢን ያሳጣል ብለዋል። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።